እሱማ እኮ ርብቃ ቀደም ምንድን ነው ያልኩሽ? መልሳት መልሽልኝ ያልኩሽን ብቻ አድርጊ ያልክ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ የርብቃ ቪዲዮ አዲስ ቪዲዮ እየላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ እና ላይክ እያረጋችሁ በታበረታቱኝ በጣም ደስ ይለኛል። አንድ ህፃን ልጅ እኔ ጋር ቆጭ ብላለች፣ እያዳመጠች ነው። አማርኛ እንግሊዘኛ ብቻ ነው የምትችለው። እና እንግዲህ ውድ ተመልካች ወደ ገደለው ስንሄድ አብረን ጉዞ ከየት ወዴት እንዴት ነው ብዬ ነው የማምነውና ስለዚህ እንግዲህ ሁላችሁንም ሰላም ብያለሁ። በላይክና በሼር ብትገቡ ለዚች ለእንግሊዘኛው ብላችሁ ብትገቡ በጣም ደስ ይለኛል ማለት ነው። ጉሊ እና ወደ ገደለው ስንሄድ እንግዲህ ርብቃ እንግዲህ ከመጀመሪያውም አብኤል በጣም አንዴ ናይ አልጋ ላይ ተኝ፣ አንዴ መሬት አንጠፈሽ ተኝ ብሎ ከመጀመሪያውንም እያነጋገራት ነበረ። አሁን እንግዲህ በስተመጨረሻ ላይም በቅርብ ነው ስምምነታቸውን እየጀመሩት ነበረ። ከመጀመሪያውም ትንሽ ፈተና አጋጥሟቸው ነበረና ነገር ግን እንደዛ ቢሆንም ነገሮቹ በጣም ሁሉም ነገር ለመልካም ሆኖ ቁጭ ብሏልና ርብቃ እንግዲህ በአሁኑ ሰዓት ባለችበት ሁኔታ በጣም ጥሩ ነው። አስቀድማ ግን አንዳንድ ፈተና እንዳሳለፈች ቪዲዮ ላይ እነሱ ቪዲዮ ላይ በስተጀርባቸው በስተኋላ ገብታችሁ ማየት ትችላላችሁ። ርብቃ ደግሞ እንግዲህ ትትና ያላት ለጓደኛዋ ለአብኤል እሱ የሚላትን ነገር ሁሉ እሺ ብላ ውረጂ ሲላት መውረድ፣ ቁጭ በይ ሲላት ቁጭ ማለት፣ ውጪ ሲላት መውጣት፣ ዝም በይ ሲላት ዝም ማለት ነውና በጣም እዚህ ቪዲዮ ላይ በጣም ነው እየወደድኩላት ትዕግስቷን። እንግዲህ እንደዛም እየታዘዘችላት አብረው ሲጓዙ ነበረ። በስተመጨረሻ ላይም በየአንዳንዱ ነገርም ሲመጣ በመካከላቸው ሰራተኛና እናትቷ ሲገቡ ነበረ። ቢገቡም ባይገቡም ነገሩ እንግዲህ በስተመጨረሻ ላይ መሄዳቸውና መጓዛቸው እና መስተካከል የማይቀር ነውና እየተስተካከለላቸው ነው። እንግዲህ በስተመጨረሻ ላይም ሰራተኛም አግዢ ስትባል ነበረ። ሰራተኛም ስታግዝ ነበረ፣ ስትታዘዝ ነበረ። ቤቱንም አዚ ስትባል ቤቱንም ታጸዳ ነበረ ርብቃ። ለእናቱም ለሰራተኛም ለአብኤልም ስትታዘዝ ነበረ የከረመችው። ነገር ግን ቢሆንም አሁን በስተመጨረሻ ላይ አብኤል እንግዲህ ማን ነው ርብቃ እንግዲህ እያማረላት ነው። በመካከላቸውም ጓደኛቸው እዩ እየገባም አንዳንድ ነገር ሲላት ነበረ። እሱንም በጣም እንደ ፋሚሊና እንደ ዘመድም እንደ ጓደኛም አርግታ ነበረ እያቀረበችው። በእርግጥ መጥፎ ነገር በነሱ መካከል አምጥቶም አያቅም ነበረ። አንዳንድ ነገር ለሷም ለእሱም ምክር እየሰጠ ነበረ። ነገር ግን እንደዛ ቢሆንም አብኤል እዩን ይጠረጥረው ነበረ። ግን እዩ ለራሱ ራሱን የቻለች ጓደኛ አለው ነበረ። ጓደኛ ቢኖረውም ሰራተኛም ከአብኤል ቤት ያለችውም ጋራም ይነጋገር ነበረ። ነገሮቹን ግን እሱ ፊት ምንም ነገር ማውራት ስለማይፈልግ ብቻ አብኤል እሱን ርብቃ ጋር ሲያገኛት እንዲወጣ ይፈልጋል። አብኤል ምንም ነገር ያጠፋው ነገር የለም ወንድ እስከሆነ ድረስ። ነገሮቹ ግን በጣም ከባድ ቢሆንም ርብቃ እንግዲህ
በስተመጨረሻ ላይም ልብስሽን ቀይሪ፣ ቢ፣ ጠጪ፣ ተኚ፣ ተነሺ፣ ራስሽን ጠብቂ፣ የማወራሽን ነገር ሁሉ በየአንዳንዱ እኔን ማዳመጥ አለብሽና እኔን አዳምጭኝ ተቢካለም ልታናግራችሁ ነው። በእያንዳንዱ የሚልሽን ነገር አዳምጭኝ እባክሽ፣ ቁጭ በይና ተረጋጊ። በቃ የሚያዛትን ሁሉ እሺ ብላ እንድትኖርና እንድታኖረው ነው የሚፈልገው። በስተመጨረሻ ላይም አንዴ ነይና አልጋሽ ላይ ተኝ ይላታል። አንዴ ውረጂና መሬት ከጎኔ እንዳትቀመጪ ይላታል። ዛሬ እንግዲህ ከዚህ ሁሉ ፈተና ውጣ ውረድ እሷ እንግዲህ ዛሬ የቤቷ ንግስት ሆና እንግዲህ ቁጭ ስትል በጣም በሚገርም ነው። እዩ ደግሞ የሱ ጓደኛ ጋር እየደወለ በጣም እየጀነጀናት ነበረ። እዩ እንግዲህ ከርብቃ ጋራም ምርጥ የሆነ ጓደኝነት አላቸው። ለምን አንዳንድ ነገር ርብቃን ስለሚመክራት፣ እሱ ግን ርብቃን በጣም ስለሚመክራት ርብቃ ተስፋ እንዳትቆርጥ ነው የሚመክራት እንጂ ለሌላ ነገር የሚመክራት አይመስለኝም። እዩ ለራሱ የምትወደውና እሱ የሚወዳት ጓደኛ አለው ነበረ። ነገር ግን እሱ ይቀናበታል በእዩ ማለት ነው። አብዬል በእዩ ስለሚቀና እዩና እሷ ግን ለምንድን ነው እነሱ ሶፋ ላይ እናትና ልጅ ሶፋ ላይ ቁጭ ሲሉ ርብቃ ዝቅ ብላ ቤቱ ስር የሆነ እንደ ከሶፋ ስር ቁጭ ያለችው እንደ ቤት ሰራተኝነት ስለገባች ነው መሰለኝ። አብዬሉም እንግዲህ ዛሬ ደሞስሽ ደርሷል እኮ ደሞስ ስጡኝ አትይም ወይ ብሎ ነበረ እየጠየቀት ያለው። ርብቃ ግን ምን ችግር አለው? ቀስ ብላችሁ ነው የምትሳጡኝ ደሞሴን ብላ እየተናገረች ነው። ውድ ተመልካች በነገራችን እንዳትገቢ ድምፅሽ አንድ ህፃን ልጅ እኔ ጋር ቁጭ ብላ እየተንፈራፈረች ነው። ለዛ እሷን እየሳምኳት ነው እናንተን የማወራኝ። ሂጂ ሰራተኛሽ ጋር አንቺ ትስማያለሽ። እና እንግዲህ ውድ ተመልካች በነገራችን ላይ እዩ በጣም ጥሩ ሰው ነው። ሴት አክባሪ ነው። የራሱን ጓደኛም እየመከረው ነው፣ እየመከራት ነው። ትወጂኛለሽ ወይ እያላት ነው። ጥፍጥፍ ነው ማረግሽ እና እዩም እንግዲህ የራሱን ጓደኛ እየመከራት ነውና እወድካለሁ የኔ ፍቅር፣ የኔ ሸበላ፣ የኔ ሸጋ፣ የኔ አባት ብሎ እየጠየቃት ነውና እንግዲህ ውድ ተመልካች በነገራችን ፋጠማታሊ በነገራችን ላይ ይሄን ይመስላል። እንደገቢ ቪዲዮ ላይ እንግዲህ በስተመጨረሻም ርብቃ እንግዲህ ያማረላት ይሁን እሷና እዩ አብረው እየተነጋገሩ ነው። ከእዩ ጋራም እየተነጋገሩ ነው። የሚነጋገሩት ትዕግስት ይኑርሽ፣ ሁሉም ነገር ያልፋል ርብቃ በሚል ሁኔታ ነው ውድ ተመልካች። ነገሮቹ ግን እንደዛ ቢሆንም ነገሮቹ ለእሷም በጣም ከባድ ቢሆንም በጣም እየተፈታተኑ ነበረ እርስ በራሳቸው ተፈታትነውም በስተመጨረሻ ላይ እንግዲህ ርብቃ የልጅ እናት ሆና ቁጭ ስትል በጣም በሚገርም ሁኔታ ነው እንግዲህ ያለችው ማለት ነውና ነገሮቹ ቀላል ቢሆንም ነገሮቹ ለሷ እንግዲህ ከባድ ሊሆን ይችላልና እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች። እናንተም ይሄንን ቪዲዮ ላይክ እና ሼር እያረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ።
እንግዲህ አብረን እንጓዛለን ከመጀመሪያው እስከ መጨረሻ። ውድ ተመልካች እንደምታበረታቱኝ ተስፋ አድርጋለሁ። ዩቲዩብ ተስፋ ነው የሚያስቆርጠው ማለት ነውና ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁና የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛ። ለብሻቸው የነበሩትን ልብሶችን ልበሺ። ቢጃማ ስተኝ ብቻ እኮ መልበስ ያለብሽ አይደል? እነሱን እኮ እንዳለብሽ ብለኸኛል አቤል።